ጦርነት ከወሰደባቸው ዓመታት በላይ ለሰላም የሰጡት እድል ሚዛን ይደፋል። የጦር መሳሪያን የያዙበት እጅ ዛሬ ለሀገራዊ መግባባትም ተዘርግቷል። ህገወጡ የህወሓት ቡድን ክልሉን ወደ ለመደው ጦርነት የመክተት አባዜን በቃ አንቀበልም ያሉ የቀድሞ የትግራይ ታጣቂዎች። እነዚህ ታጣቂዎች ህገወጡ የህወሓት ቡድን የያዘው በጦርነት ብቻ ፍላጎትን የማሳካት ተደጋጋሚ አካሄድ ይበቃል፣ አንቀበልም፣ ሰላምን እንሞክረው ሲሉ በፕሪቶሪያ ስምምነት መሰረት ትጥቃቸውን የፈቱ ናቸው። ከመዋጋት መመካከር ይሻላል የሚሉት እነዚሁ ትጥቃቸውን የፈቱ የቀድሞ ታጣቂዎች ወደ ምክክሩ የመጡበትን ሂደት ለእነርሱ ብቻም ሳይሆን ለመላው የትግራይ ህዝብ ወርቃማ እድል መሆኑን ያምናሉ። በንግግር መፍታት የምንችል ትውልድ እንደሆን ነው እንጂ ይሄ የስልሳዎች ፖለቲካ እያጦዘን ጫካ የሚገቡበት የጦርነት ነጋዴዎች ያሉበት አገር ነው ያለው። ከሰላም ትርፍ የማያገኙ ከጦርነት ንግድ ትርፍ የሚያገኙ ሰዎች ስላሉ ከነሱ መጠንቀቅ ነው። ፖለቲከኞች ወይም የፖለቲካ ልዩነቶች በጦርነት ለመፍታት የሚደረግ ሂደት በጣም እጅግ ምን አይነት ዋጋ እንዳስከፈለ እናውቃለን፣ ለወደፊት እንደሚያስከፍል ይህንን ወደ ኋላ ሪቨርስ የሚያደርግ ሁኔታዎች እየተፈጠሩ ባሉበት በትግራይ ያንን ወደ ኋላ እንዳይመለስና ለዛ ችግር መንስኤ የሆነውን ስትራክቸራል ምክንያቶችን ለይቶ እልባት እንዲያገኙ ቁጭ ብሎ በመነጋገር ችግር ለመፍታት የሚያስችል ኤክስፒሪየንስ ለማግኘት እዚህ ተገኝቻለሁ። ህገወጥ ቡድኑ የትግራይን ህዝብ አንገብጋቢ ጥያቄዎች እኔ ብቻ ነኝ የማስመልሰው በሚል ግብዝነት ቢታወርም ቡድኑ የራሱን ጥቅም ከማስከበር ውጪ ሌላ ዓላማ እንደሌለው የቀድሞዎቹ ታጣቂዎች ያነሳሉ። ቡድኑ የእውነት ለትግራይ ህዝብ የቆመ ቢሆን የህዝቡን ጥያቄ ይዞ ወደ ምክክር ጉባኤው በመጣ ነበር ሲሉም ቁጭታቸውን ይገልጻሉ። በተቃራኒው ሰላምን የመረጡ የቀድሞ ታጣቂዎች የትግራይ ህዝብ ጥያቄዎችን በምክክር ለማስፈታት አጀንዳ አድርገው መምጣታቸውንና በምክክሩም የነቃ ተሳትፎ እያደረጉም ይገኛሉ። 8 ታላላቅ አጀንዳዎች ነው ያሉት። ከ8ቱም ውስጥ ትግራይ ተወላጆች አለን፣ በ8ቱም አለን እና 8ቱም ላይ በጣም አክቲቭሊ እየተሳተፈ ነው፣ ሀሳቡን እየሰጠ ነው፣ እያመነጨ ነው የትግራይ ተወላጅ ማለት ነው። ምክንያቱም ይሄ ምክክር ኮሚሽን ከሁሉም ክልሎች በላይ ለትግራይ ይጠቅማል፣ ለትግራይ ወሳኝ ነው። ከወንድም ህዝቦች ሌሎች ኢትዮጵያኖች ጋር ሆነን ኢትዮጵያን እንደ አዲስ እንገነባለን የሚል ትልቅ እና በጣም ጠንካራ መንፈስ ነው ያለው። 10 ተባድነን ከ500 ግሩፕ ወደ 10 ወርዶ በ10 ነው የጀመረው። ሁሉም አንዳንድ ጊዜ ሊነገሩ የምንፈራባቸው ሁሉም ተነግረዋል ማለት ትችላለህ። ሁሉም በነፃነት ነው ሀሳባችን ያቀረብነው። እኔ እንደ ሰለሞንም ሌሎች ጓደኞቼም የሚመስለንን የሚጠቅም ለምንለው ለሀገር ግንባታው በሀገር ግንባታ ግሩፕ ስለነበር የሚጠቅም የምንለውን ሁሉ አንስተናል። ተመካካሪዎቹ ቆሞ ቀሩን የህወሓት ቡድን ወደ ጎን ትተው የክልሉን ማህበረሰብ የሚፈትኑና በቡድኑ ግትርነት ምክንያት ሳይመለሱ የቆዩ አንገብጋቢ አጀንዳዎችን በጠረጴዛ ዙሪያ ለመፍታት ዝግጁነታቸውን አሳይተዋል። በምክክሩ ይዘው የቀረቡት አጀንዳዎች ተገቢው ምላሽ ያገኛሉ የሚል ተስፋም አላቸው። ልዩነት የለም ማለት ነው። በጣም ጫፍና ጫፍ ልዩነት ነው የተነሳ፣ ግን አንድ የሚያደርገን እያጠበብነው እንሄዳለን ማለት ነው። አንድ የምንሆንበትን አንድ ሆነን በጥይት ሳይሆን በመነጋገር የምንፈታው እንደሆን ለዓለም ማሳየት ጥሩ ነው። እዚሁ አካባቢያችን ደግሞ በኢስት አፍሪካ ያለው ችግር ደግሞ ሁሉም ጫካ የሚገባበት አካባቢ ነው። ሰው መነጋገር ትልቅ ነገር እንደሆነ ማሳየት ነው። የሀገር ግንባታ ሂደት ብዙ ጊዜ የሚፈልግ የትውልድ ቅብብሎሽ የሚፈልግ ነው። በአንድ የተገንብተው የሚያልቅ ሀገር የለም። የኛ ትንሽ ለየት የሚያደርገው አንድ ስቴፕ ወደፊት 2 ስቴፕ ወደ ኋላ የሆነ የሀገር ግንባታ ሂደቱ ባልተቋጨው የሐሰት ትርክትና የእርስ በርስ ጦርነት ሁሌ የሚደናቀፍበት ሁኔታ አለ። ምንድነው አንድ በትግርኛ አባባል አለ፣ ልባም የሆነ ሰው ከሌሎች ይማራል፣ ሞኝ ደግሞ ከራሱ ይማራል የሚባል ነገር አለ። ስለዚህ እኛ እንደ ሞኝም ከራስን ልንማር የሚያስችለን በጣም ብዙ ሁኔታ በአይናችን እያየን ነው። ታሪኩን ትተን አሁን ይሄ ትውልድ ገፈት ቀማሽ ሆነዋል። የጦርነት የእርስ በርስ እልቂት ብዙ ችግሮች ማለት ነው። ከዚህ ተምሮ ወደ ጠረጴዛ ዙሪያ መጥቶ ለመመካከር የሚደረገውን እድል ሚስ ማድረግ የለበትም ማንም።
ማንም ከምክክር ይልቅ የትግራይን ህዝብ ዋጋ ካስከፈለ አካል ጋር አብሮ የጦርነት ጉሰማ ላይ የሚገኘው ህገወጥ ቡድን ስልጣንና በህገወጥ መንገድ በዘረጋው መስመር ተጠቃሚ ለመሆን እንጂ የትግራይን ህዝብ ለመጥቀም አይደለም እየሰራ ያለው የሚለውን ተመካካሪዎቹ ያነሳሉ። ሰላምን የመረጡት የቀድሞ ታጣቂዎች ከኖሩበትና ካዩት መራር ህገወጥ ቡድኑ ካደረሰው የጥፋት ታሪክ ተነስተው የውጭ ኃይሎች ጣልቃ ገብነት የባሰ ለትግራይ ህዝብ ጥፋት መሆኑን ይልቁኑ ለህዝቡ ጥቅም የሚገኘው በሰላማዊ ውይይት ብቻ መሆን እንደሚገባ አጽንኦት ይሰጣሉ። በ2013 ጦርነት ወዲህ የኤርትራን አገር እንደ አገር የሻዕቢያን መንግስት በጦርነቱ ውስጥ ገብቶ ነገሮችን በማወሳሰብ የነበረው ሚና አሁን አሰላለፉን ቀይሮ በሌላ ለመድገም የሚደረግ ጥረት በጣም አውዳሚ እና ክልሉ የጦርነት ሜዳ የሚያደርግ በዚህ ሂደት ህዝቡ በቀላሉ ጊዜያዊ ችግር ለመቅረፍ ተብሎ ዘላለማዊ ከጨንቃችን የማይወርድ አባሳ ጥሎ የሚያልፍ እንደ ሀገርም ሊበትነን የሚችል የጦርነት አውድማም የሚያደርገን በዚህ ጊዜ እንድናለን ብለን የማናስበውን ወይም የማንችለውን ቁስል እንዳይተውልን መጠንቀቅ መቻል አለብን። ከትግራይ አንጻር አሁን ወጣቱ ፈልጎ አይደለም ወደ ጫካ በኃይል ባፈሳም ይህንንም ድምጽ መሆን ፈልጋለሁ። ለወጣቱ ድምጽ መሆን ፈልጋለሁ። የትግራይ ወጣቶች እኔ እንደሚገባኝ ከሆነ እንደ ትግራይ ወጣትም መነጋገር ነው የምንፈልገው፣ ሰላም ነው የምንፈልገው። ከፕሪቶሪያ በኋላ ያለውን ሰላም እኛን የምናውቀው ጦርነት የነበረ ሰው ያውቀዋል። ይሄ አፈሳም እንዲቆም መንግስትም ኃላፊነት በተሞላበት እንዲወጣ ጠይቃለሁ። በዚህ አጋጣሚ እውነተኛው የትግራይ ህዝብ ጥያቄ በምክክር ጉባኤው ተነስቶ ውይይት እየተደረገበት እንደሆነ የሚያምኑት ተመካካሪዎቹ የቀድሞ ታጣቂዎች ከዚህ ውጭ ያለው ማንኛውም እንቅስቃሴ በህዝብ ስም የሚደረግ በጥቅም የተሰበሰበውን ህገወጡን ቡድን ግላዊ ፍላጎት ብቻ ያማከለ ስለመሆኑም ተናግረዋል።